በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ይህ አሁን የማነብላችሁ ግብረ ሕማም ይባላል። ግብረ ሕማም ማለት ጌታችን አምላካችን ኢየሱስ ክርስቶስ ለእኛ ለሰው ልጆች ሲል በምድር ላይ የተቀበለው መከራ ነው። ይህም አብይ ጾምን እንደጨረስን ከእሁድ ከሆሳዕና ጀምሮ ማለት እስከ ትንሣኤ ድረስ የሚነበበው መጽሐፍ ግብረ ሕማም እንለዋለን። ይህም ሰኞ 6 ሰዓት ላይ ከቀኑ የሚነበበው ሲሆን ሃይማኖተ አበው ምዕራፍ 44 ተራ ቁጥር 1 ጀምረን አንድምታ ትርጓሜውን ነው የማነብላችሁ። ሃይማኖተ አበው ምዕራፍ 44 ተራ ቁጥር 1 ይቤ አዮክንዴዎስ ሊቀ ጳጳሳት ዘሮሜ ውስተ መልእክቱ ሀበ ቅዱስ ሳዊርያኖስ ኤጲስቆጶስ ዘኤላ። የሮሙ ሊቀ ጳጳስ አዮክንዴዎስ ለኤላ ኤጲስቆጶስ ለደገኛው ለሳዊሮስ ጽፎ በሰደደው መልእክቱ እንዲህ አለ። ኤላ የሚላት ዳዊት ጎልያድን የገደለባት ሀገር ናት። ተራ ቁጥር 2 አመ ጊዜ ወረደ እግዚአብሔር ቃል እምሰማያት። እግዚአብሔር ቃል ከሰማይ በወረደ ጊዜ አለ። ወኀደረ ውስተ ከርሳ ለእግዝእትነ ማርያም ቅድስት ድንግል በከበረችው በእመቤታችን በድንግል ማርያም ማኅፀን ባደረ ጊዜ አለ። ወተሰብአ እምኔሃ ኢያምጻ ሥጋ ምስሌሁ እምሰማያት። ከድንግል ማርያም ነፍስን ሥጋን ነስቶ ሰው በሆነ ጊዜ ከሰማይ ሥጋን ይዞ የመጣ አይምሰልህ አለ። ጌታችን አምላካችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም ነፍስና ሥጋን ፈጥሮ ሰው በሆነ ጊዜ ከድንግል ማርያም ነፍስና ሥጋን አልነሳም። ዓለም ሳይፈጠር ቀድሞ የነበረ ሥጋ ነበረ። ሥጋን ከሰማይ ይዞ መጥቶ ነው እንጂ የሚሉ መናፍቃን ነበሩና ዓለም ከመፈጠሩ በፊት በሰማይ ሥጋ አልነበረም። ስለዚህ ከድንግል ማርያም ሥጋና ነፍስን ፈጥሮ ተዋሃደ እንጂ ከሰማይስ ሥጋን ይዞ አልመጣም አለ። ወመለኮቱ ኢኮነ እምድር፣ መለኮቱም ከዚህ ምድር የተገኘ አይደለም አለ። አላ አምላክ ውእቱ፣ ቀዳማዊ አምላክ ነው እንጂ አለ። ተራ ቁጥር 3 ወለሊሁ ሐነጸ ሥጋሁ ውስተ ከርሰ ድንግል፣ እርሱም ሥጋውን በድንግል ማርያም ማኅፀን ፈጥሮ ተዋሃደ አለ። ወይ ተሳተፎ በፈጢረ ሥጋሁ፣ በሥጋውንም በመፍጠር ማንም ማን ከቶ አጋዥ አላስፈለገውም፣ ረዳት አላስፈለገውም አለ። አላ ለሊሁ ባሕቲቱ ፈጠሮ፣ እሱ ብቻውን ነፍስና ሥጋን ፈጥሮ ተዋሃደ እንጂ አለ። ወይ ተሳተፎ መኑሂ፣ ሥጋን በሚዋሃድበት ጊዜ አብም ሆነ መንፈስ ቅዱስ አልመሰለውም አለ። አብም ሆነ መንፈስ ቅዱስ አልመሰለውም ማለት ከሦስቱ አካል አንዱ አካል ቃል ብቻ ነፍስና ሥጋን ተዋህዶ ሰው ሆነ እንጂ አብና መንፈስ ቅዱስ ሰው በመሆን አልመሰሉትም ማለቱ ነው። አላ ለሊሁ ፈጠሮ፣ በተለየ አካሉ እሱ ተዋሃደው። ሥጋውን በመፍጠር አብ፣ ሥጋንም በመፍጠር አብ አጋዥ አልሆነውም፣ እሱ ብቻ ፈጠረ እንጂ አለ። ሥጋውን በመፍጠር የአባት ዘር ምክንያት አልሆነውም፣ ያለ ዘር ፈጥሮ ተዋሃደው እንጂ አለ።
በድንግል ማርያም ነፍስና ሥጋን ፈጥሮ ሲዋሃድ ዘር አላስፈለገውም። ያለ ዘር ብእሲ ነፍስና ሥጋን በድንግል ማርያም ፈጥሮ ተዋህዶ ሰው ሆኖ ተገለጠ እንጂ አለ። ተራ ቁጥር 4 ወነተአመን እስመ በኩሉ ዘገብሮ ትስብእት ኢተፈልጠ እምኔሁ መለኮት አሐተ ሰዓተ። ሥጋ በሠራው ሥራ ሁሉ መለኮት ከሥጋ አንድ ሰዓት እንኳ እንዳልተለየ እናምናለን አለ። ሥጋ ከመለኮት መለኮትም ከሥጋ ተለያይተው እየራሳቸው የሠሩ ሥራ የለም። በእኛ ዘንድ ያለች ነፍስና ሥጋችን ከነፍሳችን ተለይቶ ነፍሳችንም ከሥጋችን ተለይታ ሁለቱም በየራሳቸው ሥራ መሥራት እንደማይቻላቸው ሁሉ መለኮትም ከሥጋ ተለይቶ ሥጋም ከመለኮት ተለይቶ የሠሩት ሥራ የለም አለ። ቀድሞ ሁለት ባሕሪ የነበሩት አንድ ባሕሪ አንድ ተዋህዶ ሆነው መለኮትና ትስብእት ሳይለያዩ ሥራን ሠሩ እንጂ አለ። ወነተአመን እስመ አመ መጻ እግዚእነ አኅበረ መለኮቶ ምስለ ትስብእት በተዋህዶ። ጌታችን አምላካችን ኢየሱስ ክርስቶስ ሰው በሆነ ጊዜ መለኮቱን ከሥጋ ጋር በተዋህዶ አንድ እንዳደረገ እኛ ይህንን እናምናለን አለ። ተራ ቁጥር 5 ወእምድኅረ ተዋሃደ መለኮት ምስለ ትስብእት ኢተፈልጠ እንከ ተዋህዶቶሙ በምንትኒ እምነ ምግባራት። መለኮትም ከትስብእት ጋር ከተዋሃደ በኋላ በማንኛውም ሥራ አንድነታቸው ፈጽሞ የታወቀ ነው እንጂ በሥራ የተለያዩበት ሥራ የለም አለ። እስመ ኢይትፈለጡ መለየት የሌለባቸው ናቸውና። አንተ መናፍቅ መለኮት የሚሠራውን ሥራ ሥጋ አይሠራውም፣ ሥጋ የሚሠራውን ሥራ መለኮት አልሠራውም ብለህ አትበል። እንዲህማ ከሆነ ያንተ ነፍስ ከሥጋዋ ተለይታ የሠራቸውን ሥራ አሳየኛ። ወይም ያንተ ሥጋ ከነፍስ ተለይቶ የሠራውን ሥራ አሳየኛ። የእኛ ነፍስና የእኛ ሥጋ ተለያይተው ሥራ መሥራት እንደማይቻላቸው ሁሉ መለኮትና ትስብእትም ተለያይተው የሠሩት ሥራ የለም፣ አንድ ሆነው ተዋህደው እንጂ አለ። ወበከመ ለመለኮቱ አልወቱ ጥንት ከማሁ እምድኅረ ትንሣኤሁ እሙታን አልወቱ ለትስብእት ተፍጻሜት። ለመለኮት ጥንት እንደሌለው ሁሉ ከትንሣኤ በኋላ ለትስብእትም እንዲሁ ፍጻሜ የለውም አለ። ተራ ቁጥር 6 ጠበወ ሀሊበ እምብእሲት እንዘ ይትወሃድ መለኮት ምስለ ትስብእት ለተዋህዶ ዘይትነገር። መለኮት ከትስብእት ጋር በማይመረመር ተዋህዶ አንድ ሆኖ ከድንግል ማርያም ወተትን እንደ ሕፃን ጠባ አለ። ኢተሃሊ ጥንተ መለኮቱ እምከመ ሖረ እግዚአብሔር ቃል ውስተ ዮርዳኖስ ከመ ይጠመቅ ዮሐንስ። የመለኮቱም መገኘት እግዚአብሔር ቃል በዮሐንስ እጅ ይጠመቅ ዘንድ ወደ ዮርዳኖስ ከሄደ በኋላ የመጣ ወይም የተገኘ መስሎ አይታይህ አለ። በዮሐንስ እጅ ከተጠመቀ በኋላ የተገኘ መለኮት ነው የሚል መናፍቅ ነበርና እንዲህ አለው። ወመጽአ ሎቱ ቃለ አብ ሰማይ። የአብ ቃል ከሰማይ ወርዶ ከተናገረለት በኋላም የመጣ መለኮት አይደለም አለ። ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ወንዝ ከተጠመቀ በኋላ መንፈስ ቅዱስ በነጭ ርግብ አምሳል ወርዶ ከራሱ ላይ ሲያርፍ እግዚአብሔር አብ የምወደው ልጄ ይሄ ነው፣ ይህን ስሙት ብሎ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ እንደተናገረው ከዚያ በኋላ የሆነ እንዳይመስልህ አለ። ይሄ መለኮት ነፍስና ሥጋን ተዋህዶ ሰው ሆኖ የታየው ዓለም ሳይፈጠር የነበረው ይህንን ዓለም የፈጠረው መለኮት ነው እንጂ አለ።
ወሰምዐ ዮሐንስም ይህን ከሰማ በኋላ ዮሐንስም ይህንን ነገር ከሰማ በኋላ ነው የመለኮት መገኘቱ አትበል አለ። ማለት ዮሐንስ መንፈስ ቅዱስ በነጭ ርግብ አምሳል መንፈስ ቅዱስ እንዳደረበት ተመልክቷል። አብም ከሰማይ ሆኖ የምወደው ልጄ ይሄ ነውና ይህን ስሙ ሲል ዮሐንስ ይህን ሰምቷል። ዮሐንስ ይህንን ድምፅ ከሰማ በኋላ ነው የመለኮት መገኘት እንጂ ቅድመ ዓለም የነበረ ነው ቅድመ ዓለም ያልነበረ ነው ብለህ አትበል አለ። ቅድመ ዓለም የነበረው መለኮት እንጂ በኋላ የተገኘ መለኮት ነው ብለህ አታስብ አለ። አኮ ከመዝ እንዲህ ነገሩ እንዲህ አይደለም። አላ እንዘ አልቦቱ ጥንት አመ ጊዜ ሀደረ ውስተ ከርሳ ለእግዝእትነ ድንግል ማርያም ኮነ አሐደ ሥጋ ምስለ መለኮት ጥንት ሳይኖረው በእመቤታችን ማኅፀን ባደረ ጊዜ ሥጋ ከመለኮት ጋር አንድ አካል አንድ ባሕርይ ሆነ እንጂ አለ። ወተሳተፎ መለኮት ለትስብእት በአሐዱ ተዋሕዶ ዘእንበለ ውላጤ ወዘእንበለ ፍልጠት መለኮትም ትስብእትን መለየትና መለወጥ በሌለበት በአንድ ተዋሃደው እንጂ አለ። የመለኮትና የትስብእት ማለት የሥጋ ተዋህዶ የሚለያይ አይደለምና እንደኛ ነፍስና እንደኛ ሥጋ ነውና የእኛ ነፍስና የእኛ ሥጋ ሁለት ባሕርይ ሁነው ሳለ አንድ ባሕርይ ሁነው እንደሚኖሩት እንደ ነፍስና እንደ ሥጋ ተዋህዶ ነውና የመለኮትና የትስብእት ተዋህዶ እንደ ነፍስና እንደ ሥጋ ስለሆነ የሚለያዩ መስሎህ አታስብ አለ። ተራ ቁጥር 7 አልቦቱ ፍልጠት ለመለኮትም ትስብእት እንዘ ስቁል ዲበ ዕፀ መስቀል በመስቀል ላይ ተሰቅሎ ሳለም ለመለኮት ከሥጋ መለየት የለበትም አለ። በመስቀል ላይ ተሰቅሎ የታየው ሥጋ እንጂ መለኮት አይደለም ብሎ የሚያስብ መናፍቅ አለና፣ ይሄ ማለት መለኮትማ ተሰቀለ ማለት መለኮት ሞተ እንደ ማለት ነውና መለኮት አልተሰቀለም የሚል መናፍቅ አለና በመስቀል ላይ ተሰቅሎ ያየው ሥጋ መለኮት የተዋሃደው ሥጋ እንጂ ሥጋ ብቻ አይደለም አለ። ስለዚህ መለኮትን መከራ አገኘው ለምትለው ነገር መለኮትን መከራ አገኘውም። የአንተ ነፍስ ሥጋዋ መከራ ቢቀበልም ሥጋ መከራን ቢቀበልም ሥጋ እንጂ ነፍስን መከራ አያገኛትምና በእርግጥ ሥጋ ነፍስ ሥጋ ማደሪያዋ ስለሆነ ስለ ማደሪያዋ ስለ ሥጋ ትጨነቃለች እንጂ ሥጋን ያገኘው መከራ ሁሉ ነፍስን አያገኛትም። ይሄ ማለትማ ነፍስ እንደ ሥጋ ትሞታለች ማለት ነው። ጌታችን ኢየሱስ ክርስቶስ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍስን መግደል አይቻላቸውምና ያለው ነፍስ የማትሞትና የማትበሰብስ ለመከራ የማትገኝ ስለሆነች ነውና። አሁንም ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስታየው መለኮት የሞተ መከራን የተቀበለ እንዳይመስልህ አለ። የሥጋ መከራ ነፍስን እንደማያገኛት የሥጋ መከራ መለኮትን አያገኘውምና አለ። በእርግጥም መለኮት ስለተዋሃደው ሥጋ ማደሪያው ነበርና ስለ ሥጋው ተጨንቋል፣ አዝኗል። ወይ ተፈልጠ መለኮት እምነ ትስብእት ኢአተሳተ ወይ ከመቅጽበት ዓይን መለኮት የዓይን ጥቅሻ ያህል እንኳ አንዲት ሰዓት እንኳ ከሥጋ አልተለየም። ወእንዘሂ ውስተ መቃብር የተፈልጠ መለኮቱ እምትስብእቱ በመቃብርም ሥጋም በመቃብር ሳለ መለኮት ከሥጋ ማለት ከትስብእት አልተለየም። ተራ ቁጥር 8
ዋርገ ውስተ ሰማያት በሥጋ ዘነሳ እግዝእትነ ማርያም ቅድስት ድንግል ከእመቤታችን ከንጽሕት ድንግል ማርያም በነሳው በተዋህደው ሥጋ ወደ ሰማይ ሄደ አረገ አለ። ወነበረ በየማነ አቡሁ ኄር በማይለወጥ ባሕሪ በአባቱ ቀኝ ተቀመጠ አለ። ዝንቱ ውእቱ አርትዖ ሃይማኖት የቀና ሃይማኖት ይሉሃል ይሄ ነው አለ። ተራ ቁጥር 9 እመዎ ዘኢየአምን ከመዝ እንዲህ ብሎ የማያምን ሰው ቢኖር አለ። እስመ ቅድስት ቤተ ክርስቲያን ጉባኤ እንተ ሐዋርያት ታወጽኦ ሐዋርያት የሰበሰቧት ያስተማሯት ምእመን ክብርት ናትና አውግዛ ተለየዋለች አለ። ወእግዚአብሔር ፈጣሪያ ያወግዞ ፈጣሪዋ እግዚአብሔርም ለዘላለም ከሱ ይለየዋል አለ። በእግዚአብሔር ፈጣሪያ ታወግዞ ይላል። በእግዚአብሔር አጋዥነት በፈጣሪዋ አውግዛ ተለየዋለች አለ። ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ሃይማኖተ አበው አንድምታ ትርጓሜው ይህ ነው። ተፈጸመ። ይቆየን።